የብልጽግናው አገዛዝ ህዝባችንን እየገደለ ምርጫ አካሄዳለሁ እያለ ፌክ ምርጫ ለማካሄድ እያካሄደ ያለው እንቅስቃሴ እንቃወማለን። ስድብ ሀገር አይገነባም። ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሳታሸንፍ አሁን ባላደራ ባደራ እንደሚባለው ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ይኖራል። ይሄ መታወቅ ኦሮሞ ከማን ነው ነፃ የሚወጣው? እስቲ እንዴት ነው? ኦሮሞ ከጨቋኙ ነው። ግልጽ አድርገናል። ማን ነው ጨቋኝ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛው? የነፍጠኛው ስርዓት በምኒልክ የሚመራው። እናንተ ሀገራችን መሪዎች ስማችሁን አሳምራችሁ በግብራችሁ ግን ጠራዟች በቆሻሻ ፖለቲካችሁ ሀገራችን ተወጣ በዘርኛ ክፉሙች የቆጡና ውርድ ብላ የብቷን እያጣች እናት አባቶቻችን ተጨራርሰው እርስ በርስ ያላሳዳጊ ልንቀርኮ ነው ሁሉም ሕፃናት ቀስ በቀስ አቦታውናን እንረግበት በጠቅላይ ማስራና አልቀስ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ስድብ ሀገር አይገነባም። ለህዝብ የራሩ መስሏቸው ህዝብን ማታለል የሚቻል መስሏቸው ችግር እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ ሐሳብ እንደሌላቸው ይግባችሁ። አዎ ችግር አለ። ለችግሩ ምን መፍትሄ ይዘው መጥተዋል? የታለ መፍትሄያቸው? የትኛው ነው መፍትሄያቸው? ምን የተሻለ ነገር ይዘው መጡ? ይሄንን አመዛዝኑ። እውነትን መካድ፣ የተሰራን እውነት መካድ፣ ነገ ስልጣን ቢይዙ በውሸት ይሄንን ሀገር ሊመሩት ነውን? ጥያቄ የምትመልሱት እናንተ ናችሁ። ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሁልጊዜ ህዝብ ውስጥ የነበረውንና የኖረውን በህዝብ ውስጥ ሲሰራ ስለ ህዝብ በተግባር ሰርቶ ያሳየውን ብልጽግናን ምረጡ። ብልጽግና ኪዳኑን ይጠብቃል። አንዳንዶች እንደምታውቁት እኔ ካልሆንኩ ሰርዶ ይብቀል በሚል በትዕቢት ተሞልተው የኢትዮጵያ አንዳንድ የኢትዮጵያ አካባቢዎችን በተሟላ ሁኔታ የዚህ ልማት የዚህ ሰላም የዚህ የብልጽግና ፈጣን ጉዞ ተቋዳሽ እንዳይሆኑ አድርገዋል። ኑ በጋራ እንስራ። በሀገራችን በሰለጠነ ፖለቲካ አብረን እንቁም። በውይይት በድርድር በሰለጠነ መንገድ በህዝበ ውሳኔ አብረን እንስራ ሲባል አንዳንዶች የትጥቅ ትግል ከፍተውብናል። አንዳንዶች በየቦታው ግጭት ጠማቂዎች ሆነው መልሰው ይከሱናል። ዋናው ዓላማቸው እኛም ማስቆም ነው። እኛ ከጧቱ ቆርጠን የተነሳ ነው ለሀገራችን ብልጽግናን ተልመን መንገዳችንን መደመር አድርገን መዳረሻችንን ብልጽግና አድርገን ስለሆነ ቆርጠን በዓላማ ስለገባን በጽናት ተጉዘናል። መነሻችን እውነት ስለሆነ፣ መነሻችን ፍትሃዊነት ስለሆነ፣ መነሻችን እኩልነት ስለሆነ ማንም ሊያስቆመን አልቻለም። ሀገር የምትፈርሰው በሶስት ነገር ነው። ጅል ሰው ሀብት ያገኘለት፣ ጅል ሴት ባል ያገባችለት፣ ከዚያስ ባለጌ የተሾመለት። በእነዚህ ሀገር ይፈርሳል ብሎ ይነገራል። ሐሳባችሁን የእናንተን ሐሳብ ኮሜንት ላይ አስቀምጡ እስኪ። ትክክል ናቸው የአባታችን ንግግር ብላችሁ ታስባላችሁ? አሁንም እየሆነ ያለ ኢትዮጵያ ውስጥ ይህ ነው ብዬ ስላሰቡ ነው እኔ አሁን ሙሉ በሙሉ የምጋራው። በቃ ማይሞች ሀብት እያገኙ ነው። እቺ ጠንጋራ ቆርፋዳ የትልቅ ሀገር ዋና ከተማን በከንቲባነት እየመራች በሚሊዮን የሚቆጠሩ ንጹሃንን ከአዲስ አበባ አፈናቅላ አስወጥታለች። አሁን እኮ ደብረ ብርሃን ውስጥ ወሎ ጎጃም አካባቢ ተፈናቅለው በመጠለያ ካምፕ ውስጥ ያሉ በሚሊዮን የሚቆጠሩ ወገኖቻችን እኮ ከአዲስ አበባ የተፈናቀሉ ናቸው። ታሪካቸውን አውቃለሁ እኔ። በጣም ብዙዎች አሉ ከአዲስ አበባ ከወለጋ ከደቡብ በብልጽግናው መንግስት በተደራጀ መንገድ የተፈናቀሉ ናቸው። እና ደግሞ ጅል ሰው ነው ስልጣን የያዘ ሞኝ ነው አይችልም።
ባፉ ብቻ ነው ሀገርን የሚመራ በተግባር የሚሰራው ነገር የለም። የ5 ብር ሰርቶ የ5 ሚሊዮን ምስጋና ነው የሚፈልግ። አንድ ሰው እኮ ጥሩ ከሰራ መናገር አይጠበቅበትም። ስራው ነው አፋ ወጥቶ የሚናገር። ግን ይማይም አብይ አህመድ ስለማይችል ስለማይሰራ ህዝቡን ሊያሳምን የሚፈልግ ባፉ ብቻ ነው። በመሸወድ በማስመሰል በውሸት ተስፋ ብቻ ለኢትዮጵያውያን ይሰጣል። ተስፋ የሰጣቸው ቀኑ ሲያልፍ ሌላ ተስፋ ደግሞ ይሰጣቸዋል። እንዲህ አይነቱ ማይም ነው እንግዲህ ኢትዮጵያ እንዲህ እንድትፈራርስ ያደረጋል። ክልሎች ተገነጣጥለው መንግስት አልባ ሆነው የተቀመጡ። በዛሬው ላይ በስዊድን ስቶክሆልም ታላቅ የተቃውሞ ሰልፍ አካሂደናል። የብልጽግናው አገዛዝ ህዝባችንን እየገደለ ምርጫ አካሄዳለሁ እያለ ፌክ ምርጫ ለማካሄድ እያካሄደ ያለውን እንቅስቃሴ እንቃወማለን። በአማራ ህዝብ ላይ እንደዚሁ በመላ ኢትዮጵያ ውስጥ እየተካሄደ ያለው ግፍና በደል በአጽንኦት እንቃወማለን። ኢትዮጵያ አርሲ ኦርቶዶክስ ክርስቲያን ላይ የሚደርሰው ጥቃት ይቁም። ከምርጫ በፊት ሰላም ይቅደም። በኢትዮጵያ የታሰሩ ፖለቲከኛ እስረኞች ይፈቱ። አገራችን ላይ ሰላም ይቀድማል ከምርጫ በፊት ስንል በስዊድን የምንገኝ ተቃውሟችንን አሰምተናል። ግፍና በደል እንቃወማለን። ዳውን ብልጽግና፣ ዳውን አብይ አህመድ። በዚህ ምርጫ ደግሞ በዋናነት የመንግስት ሰራተኞች ናቸው ተጎጂዎቹ። ሰራተኛው እንግዲህ ዓለም ላይ ካሉ ሰራተኞች በሙሉ በገቢም ሆነ በተለያዩ ኢኮኖሚያዊ ጥቅሞች ዝቅተኛ ገቢ ነው ያለው የኢትዮጵያ ሰራተኛ። በዛ ሂደት ውስጥ ደግሞ ስርዓቱን እንዲያቆም እንዲደግፍ ከባድ የሆነ ጫና ይደረግበታል። ስለዚህ የአብይ አህመድ ስርዓት የኢትዮጵያ ሰራተኞችን በምርጫ እንዲሳተፉ በማስገደድ እንዲሁም ብልጽግናን እንዲመርጡ በማስገደድ ሰራተኛውን ከስራ ለማባረር ከስራ ለመቀነስ የተለያዩ ዛቻዎችን እያደረገ ነው። ስለዚህ ምርጫ አስፈላጊ፣ ከምርጫ በፊት ሰላም ይሁን፣ ጦርነትን አቁም ብለን መልእክታችንን አስተላልፈናል። በተደጋጋሚ ብያቸዋለሁ። አብርሃ ደስታ ካሸነፍክ በ24 ሰዓት አቅፌ ያስረክብሃለሁ። ሳታሸንፍ አሁን ባላደራ አባደራ እንደሚባለው አይነት ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንገባለን ማለት ነው። ይሄ መታወቅ አለበት። ምክንያቱም አብርሃ ያልኩት አንተ ስላለ ነው እንጂ አንተ ብቻ ይመለከት አይደለም። ምክንያቱም ለምሳሌ አዲስ አበባ የሆነ ሺህ ሰብስቦ ባላደራ ካለ ኦሮሚያን በቃ ይሄ ኦዲፒ የሚባል የኛ መንግስት አይደለም፣ ፍላጎታችን ይሄን አይደለም፣ ባላደራ ነው፣ ተገንጥለናል ካለ ኢትዮጵያ አትኖርም። እንደዚህ አይነት ድራማ አያስፈልገንም። አንድ አመት ነው ምርጫ የቀረው። ፖለቲካ አቋም ያለው ሰው ቢፈልግ በግሉ ቢፈልግ በፓርቲ የፈለገውን አድርጎ ካሸነፈ ምንም ጥርጥር የለውም። ከዛ ውጭ ያለው ዝም ብሎ ግን የሚዲያ ደቦ ወደማንፈልገው ጫወታ ስለሚያስገባን ጥንቃቄ ያስፈልገዋል። የአዲስ አበባ ነዋሪዎች ከየትኛውም ብሔር ብትሆኑ አሁን ያለው መንግስት መልካም ነገር ሲሰራ ደግፉት፣ መልካም ነገር ካልሰራ ንቀፉት። ነቅፋችሁት ማረም ካልቻለ በድምጽ በምርጫ ጣሉት። ከዛ ውጭ ያለ ድራማ ተገቢ አይደለም፣ ወደማንፈልገው ነገር ያስገባናል። ፕላስ የአዲስ አበባ ሰላምና ነጻነት ኦሮሚያም ሰላም ከሆነች፣ አማራም ሰላም ከሆነ፣ ደቡብ ትግራይም ሰላም ከሆኑ እንጂ አዲስ አበባ ብቻዋን የሆኑ አምባሳደሮች ሹማ የሰላም ባለቤት መሆን አትችልም። ምክንያቱም እዚህ ቡራዩ የሚባል አለ፣ ሰበታ፣ ሱሉልታ ምናምን የሚባል ነገር አለ። በጋራ ነው ሰላም የሚያስፈልገው እንጂ አንድ ሰፈር ሰላም አንድ ሰፈር ጦርነት መሆን የለበትም። እና ትንሽ ዋይዝ ሆኖ ማየት ያስፈልጋል። እንደዚህ ኦሮሞ ከማን ነው ነፃ የሚወጣው? እስቲ እንዴት ነው? ኦሮሞ ከጨቋኙ ነው። ግልጽ አድርገናል። ማን ነው ጨቋኙ? ጨቋኙ የነፍጠኛው ስርዓት ነው። ማን ነው ነፍጠኛ? የነፍጠኛው ስርዓት በምኒልክ የሚመራው በጠመንጃ ታግዞ እና እሱ ህዝቡን ወቅቶ ያ ስርዓት አልቀረማ። ሰውየው የለም። አዎ ስርዓቱ ግን እንደተዘረጋ የነበረው ግን በምኒልክ አስተዳደር ስር አብሮ ሲመራ የነበረው ያ ሁሉ ከ80 በመቶ በላይ የሚሆነው የኦሮሞ ጀነራል አልነበረም እንዴ? የኦሮሞ ጀነራል በወቅቱ አልነበረም። እሱ በአድዋውን ጋር ምናልባት አምታታችሁት ሊሆን ይችላል። በወቅቱ
የነፍጠኛው ስርዓት የሚባለው አሁን እስቲ አሁን ኦሮሞን ምን አደረገው? የቱ ጋር ነው ያለው? እስቲ አሁን ለምሳሌ አሁን በዚህ ሰዓት ላይ የነፍጠኛው ስርዓት የሚባል አካል እዛ ገብቶ ኦሮሞን ህዝብ እየጨቆነ ነው ወይስ ቂም በቀል ነው ያለባችሁ? ያን ጊዜ በነበረው ስርዓት ላይ መጀመሪያ አንፃር ነው የምታየው። ይሄ ሂስቶሪካል ፐርስፔክቲቭ ነው የምታየው። በአንድ ቀን ኢንሲደንስ የሚታይ አይደለም። ትግሉ ሲጀምር እሺ ነበርን በል። ለምሳሌ የኦሮሞ ስትጀምሩ ይሄ ነበርን በል። ትግሉን ስትጀምሩ ነበር እንበል ሳይሆን ነበረ። ቆሙ ቀረናችሁ ሆይ እያሻሻላችሁ አትሄዱም ወይ? ከዚህ ትውልድ ጋር ምን ያገናኘዋል? አሻሽለናል። እና አሁን ዛሬ ነፍጠኛ ስርዓት የሚባል እዛ ገብቶ ኦሮሞን ህዝብ የሚጨቁናል አላልኩም። አንተ ወደ ኋላ ስለመለስከኝ ስንታገል የነበረው የነፍጠኛን ስርዓት ነው ያልኩት እንጂ የነፍጠኛው ስርዓት አሁን አለ አላልኩም። በወቅቱ የነበረው የኦሮሞ ህዝብ ከመሬቱ የተገፋ ነው፣ ከሀገሩ የተገፋ ነው፣ ቋንቋው የማይነገር ነው፣ ከተማ የማይገባ ነው፣ ዲስክሪሚናቶሪ የሆነ ከሁሉም ነገር የተነጠለ ማህበረሰብ ነው። ግልጽ ነው ይሄ እኮ። ለምሳሌ ምኒልክ ሰውን አትግደል ጋለም ቢሆን ይላል እኮ። ህግ እኮ ነው የተጻፈ ህግ እኮ ነው። ይሄ ምን ማለት ነው? ይሄ ህዝብ ተነስቶ ለምን አሁን ትጠይቀኛለህ? እኔ ትግሉ የተጀመረበትን ነው ያስረዳው ያለሁት። ይሄ እናንተ ለምን ያለፈው ላይ ቆማችሁ ትቀራላችሁ? አሁን ቆመን አልቀረንም። ምን የበቀል ፖለቲካስ ምን ያደርጋል? የበቀል ፖለቲካም አልሰራንም። እኛ ምን እየሰሩ ነው? አሁን ለኔ እኮ ሲነግሩኝ አሁን ቀደም ሲል የሰጡኝን ምሳሌ እኮ ምን እያደረጉ እንደሆነ ነው ይገባኛል። እኛ እኮ ፕሮግሬሲቭሊ ያገኘናቸው በርካታ ድሎች አሉ በዚህ ትግል ውስጥ። ዝም ብሎ ሜዳ ላይ ቀረ አይደለም። የኦሮሚያ ክልል ተመስርቷል። አዎ። ቋንቋችን የስራ ቋንቋ አድርገናል። አዎ። የማን የስራ ቋንቋ አደረጋችሁት? ኦሮምኛ የኦሮሚያ ክልል ስራ ቋንቋ አይደለም እኮ። እናንተ ብቻ አይደላችሁም። ሁሉም ክልሎች የራሳቸውን የስራ ቋንቋ በህገ መንግስታቸው ይወስናሉ። የትግሉ ማለት ነው። የኢትዮጵያ የስራ ቋንቋ አሁንም አማርኛ ነው። የኢትዮጵያ የስራ ቋንቋ አማርኛ ነው በህገ መንግስቱ መሰረት። በኢትዮጵያ ውስጥ ትልቁ ብሔረሰብ ግን ኦሮሞ ነው። እኛ እያልን ያለነው በህገ መንግስቱ መሰረት አሁንም የኢትዮጵያ ፌዴራላዊ መንግስት የስራ ቋንቋ በአንቀጽ አማርኛ ነው። ነገር ግን የኦሮሚያ የስራ ቋንቋ ወይም ኦሮምኛም አንዱ የስራ ቋንቋ እንዲሆን ህገ መንግስታዊ ማሻሻያ ይፈልጋል። ከሆነ አሁን ቀደም ሲል እንዳሉኝ ብዙ ቁጥር ያለው ብሔረሰብ ኦሮሞ ነው ባሉኝ መሰረት እንዲሆንላችሁ፣ ይህንን ግን ኦነግ ወይም የኦሮሞን ህዝብ ወክላለሁ የሚል አካል በዚህ ላይ አጥብቆ ሲሰራ ሲታገል አናይም። ኢቭን የኦሮሚያ ክልልን ጨምሮ በራሱ ቋንቋውን በራሱ በብሔረሰብ ውስጥ በተለያየ መልኩ የማሳደግ የመንከባከብ የመጠበቅ እንደዚሁም በአጎራባች ክልሎች ውስጥ የማስፋፋት ስራም ሲሰራ አጥብቆ ሲሰራ አናየውም። ዝም ብሎ ግን የፖለቲካ መድረኮች ባገኘ ቁጥር ለኦሮሞ ተቆርቋሪ ለመምሰል የኦሮሞ ቋንቋ እንዲያሉንም አልተከበረም በሚል ነው። አንተ እንደምታየው አይደለም፣ ለመምሰል አይደለም። ህይወት ዋጋ ነው የተከፈለው። ትልቅ መስዋዕትነት የተከፈለ ድርጅት ነው። መከፈል ያለበትን መስዋዕትነት ሁሉ የከፈለ እዚህ የመጣ ድርጅት ነው እና ይህንን ለግል ዝና ወይም ለማይረባ ነገር እንትን ያደረገ አይደለም። በጣም የምናከብረው መስዋዕትነት ነው። ብዙ ለውጥን ማስመጥተናል። የቀሩትን ለውጥ መጨረስ አለብን። ለምሳሌ ለሎት የፈለኩት ያው አንድ ጊዜ ከዚህ ከአፋን ኦሮሞ ጋር በተያያዘ ማት ጊዜ በተለይ አሁን ይሄ የቅርብ ጊዜው ከለውጡ አስቀድሞ በነበረው የቄሮ የንቅናቄ ጉዳይ ላይ የፌዴራል መንግስቱ የስራ ቋንቋ እንዲሆን ብዙ ታግሏል። እንደውም እንደ ገፊ ምክንያት ሲያቀርቡ የነበረው በፌዴራል መንግስት ተቋማት ውስጥ የስራ እድል ከማግኘት ጋር አያይዘው ነበርና እንግዲህ ህገ መንግስቱ አንቀጽ 5 ንዑስ አንቀጽ 2 ደግሞ የፌዴራሉ መንግስት የስራ ቋንቋ አማርኛ ነው ይላል። ስለዚህ ጥያቄውን ለመመለስ ደግሞ ህገ መንግስታዊ ማሻሻያ ያስፈልጋል። እዚህ ላይ አጥብቃችሁ ስትሰሩ አትታዩም። ከላይ ለመምሰል ስሎት ቀደም ሲል ያነሱልኝን ነፍጠኛው ስርዓት የሚሉትን ነገር ሚኒሊክ ሲሉ ያነሱልኝን ነገር ከአማራና ከአማርኛ ጋር በማያያዝ አማርኛና አማራ እንግዲህ በብዙ ጥናቶች የሚያገናኛቸው ነገር በሌለበት ሁኔታ ላይ አሁንም ከቋንቋው ጋር አስታከው ቋንቋውን ያልወደዳችሁትና በኦሮምኛ የስራ ቋንቋ የኦሮምኛ የስራ ቋንቋ እንዲሆን የምትሹት የበቀል ጉዳይ ካልሆነ በስተቀር ቋንቋውን እንደ ሳይንስ እንትን ብላችሁ አይመስልም። የበቀል የሚለው ነገር ከየት እንዳመጣ አላውቅም። ጥላቻም የለብን። እኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው። አሁንም በስታንዳፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ። እነዚህ በደንብ እንዴ እነሱ እስካላቆሙ ድረስ
እንደኛ ለምን እንቆማል? ማንን ፈርተን እንቆማለን? ወንድሜ ምን ያስፈራል እንዴ? የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት ነው። ይሄን ነው እኮ የምልህ እኔ ከዚህ በፊት ሙሉ ለጓደኞቼ የምላቸው ነገር አሁን እንደዚህ የፖለቲካ ነገር ስትሰራ የዜናውም ላይ ምናምን አለ ከዛ አንተ መንግስት ነካሽ ምናምን ይልሃል። በጣም ተሳቆ ነው የምልህ። መንግስት እኮ አንተን እየነካ ነው። ወፍታል ምን ያሳቀኛል ነው የምልህ። እሱም ይነካል አንተም ትነካዋለህ ነው የምልህ። መንግስት እኔን እየነካኝ እኔ ለምን ማለት ለምን ይሄን ነው እኮ የምልህ። እና ሁለተኛ በኮሜንት ምናምን ይነግሩሃል። አሁን ለምሳሌ አው ገብተህ ቲክቶክ ላይ ማየት ትችላለህ። የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይልሃል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው የምልህ። ሰው የራሱ ሐሳብ አለው አይደለም? የሚያሳስር ሐሳብ አይደለም የምታነሳው ሐሳብ የጥላቻ ንግግር ቢሆን ወይም ደግሞ አንድን ግለሰብ በደንብ አድርጎ የሚሰድብ የሚያጥላላ የሌለውን ማንነት የሚሰጥ አይነት ከሆነ ሊያሳስር ይችላል። ነገር ግን ሁላችን የምንስማማበትን ሐሳብ ይዘህ መተህ የሚያስፈራ ነገር አለ። ምርቀት ትሄዳለህ ለነዚህ ሐሳቦች? እኔ እንዳልኩክ ነው። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው የማምነው። ሁሉም አሁን እንደ ግል የግል ጉዳያችን ነው አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማይመጡ ግን አውቃለሁ። ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞተ የለም ዓለም ላይ። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አሉ። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ነው ማለት ያን ያህል ኮሚትድ ነው። ዛት ያን ነው ማለት ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣሙ ሊገለኝ ይችላል። ይመቸው። የኔ ገዳይም ይሞታል። በእውነቴ ነው ማለት ካስተመቸው እሱ ነው ማለት መሞት አይቀርም። ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከመቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ መታሰር ጉጉት ኖረኝ አይደለም። ወይ የሆነ እንደዚህ አንዳንድ ሰው እንደዚህ ያደርገዋል። ይቀጥራል እኮ ነው ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለብህ። በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለብህ። መንግስትን የማሰር መብት የሰጠው የለም። ማንም መብት አልሰጠውም ነው የምልህ። በቃ አንስቶ ወስዶ ይጨምርሃል፣ የሆነ ጊዜ አውጥቶ ይለቅሃል። ሲማርጎ ምናምን ተወታለ ምናምን መብት ከማን ነው ታዲያ የሚቀበለው? ከህዝቡ ነው። እኔ እኮ መብት በልመና አይሆንም። ህዝቡን ለማሰር መብት የለውም። መብት በልመና አይሆንም ነው የምልህ። እሱ ነው መብት የሚሰጥ ማን ነው መፍትሄ የሚሰጥ? ለመንግስት ህዝብ ነው በጣም ሪስፖንሲብል በሆነ መንገድ እንድትጠቀምበት ነው ያንን ፓወር የሚሰጥ መንግስት። እንዴ ፓወር እኮ ለህዝብ ነው አይደል? ፓወር ኢዝ ፎር ዘ ፒፕል። በትክክልማ ቢሆን ነው እናንተ የቀለዳችሁ እንደሆነ ወይስ አንደኛው ኮሜንት ቂሊንጦ እንገናኝ። ማን ነው ምንድነው ስለምን ይወራል? እኔ አልገባኝ። አይ ጥሩ ሐሳብ ነው ያነሳችሁ። ለምሳሌ ብዙ ጊዜ ውስጤ የሚመላለስ ጥያቄ ስለሆነ ነው። ለምሳሌ የኛ ትውልድ እንዳልከው ነው። የኛ ትውልድ ስለ ይሄ አክቲቪቲ ወይም በንቃት ሀገሩን እያገለገለ ያለው እስከ 40 ዓመት ምናምን ያለው ሰው አለ። አሁን ሀገሪቷ ላይ እየሰራ ያለው እየነገደ ምናምን እያስተማረ ምናምን ብዙ አለ። እንዴ ከዛ ለምንድን ነው የሚሳቀቀው? ኃላፊነት ወስዶ ሀገሩ ላይ እየሰራ ነው። የራሱ መንገድ ይኖራል፣ ያስተሳሰብ መንገድ ይኖራል። እሱ መንገድ ላይ አንድ መንግስት ይከለክልሃል። በቃ እንደዚህ እንድታስብ አልፈልግም ምናምን ካለ በቃ ልክ ነው እንዳይገለኝ ብለህ ወደ ቤት ከገባ አንተ ነህ በሽተኛው ነው ማለት። እኔ በሽተኛው ሰው ነው። መንግስት ማለት ሊፈቅድልህ አይችልም። ሲጀመር ዓለም ላይ ያሉ መንግስቶች ፈቅደውልህ ይመስላል እንዴ? አይፈቅዱም እኮ። ራስህ ነው ግን መብትህን የምታለማምደው፣ ራስህ ነው የምትሰጠው እንጂ ኢትዮጵያ ውስጥ ብቻ አይደለም ነው የምልህ። ብዙ ዓለም ላይ ቻይናም ብትሄድ የመናገር መብት እንደምታስበው አይደለም። ያደጉ ሀገሮች አውሮፓን ብትሄድ እንደፈለክ ልታወራ አትችልም ነው የምልህ። አለ ገደብ አለው። እዚህም ሀገር ይብሳል ነው። እዚህ ሀገር በጣም ልትባል ትችላለህ ነው እንጂ የሚፈቀር ነገር አይደለም። እና መብት ደግሞ በልመና አረ እንደው መብቴን ምናምን የምትለው ነገር አይደለም። ብንሰርቅም ባንሰርቅም እንኳን ክርስቲያን ወንድም መሬቴ